ከሃዲ ውሻ ለኔ ላይ ያደረግሽውን የማላውቅ የሚመስል እንደ እህት እንደ ጓደኛ እያየሁሽ አንቺ በኔ ላይ እንደዚህ ታደርጊያለሽ? ድሮም አንቺ ማመን አልነበረብኝም። አንቺ ከሃዲ ልጄ የት ነው? ምን ማለት እንዳትሞክሪሽ። ልጄ የት ነው? ከማን ጋር ነው? እኔ ካልደወልኩላት ትገለዋለች። ግደኝ። እኔ ግደኝና ልጅሽን በራስሽ እጅ ግደዩ። እሺ ግደዩ፣ በራስሽ እጅ ልጅሽን ግደዩ። አንቺ ውሻ ከሃዲ! አሁን ልጅ ያለበት ትወስጂኛለሽ። ሰምተሽኛል? ትንሽ ዶክተር ቆይ እንዴት እንደዚህ ታደርጋለህ? አቶ አቤል እኔ እኮ እሷ ብታስገድደኝም ላሳውቅህ ደውዬልህ ነበር፣ ግን ስልክ አይሰራም። ምን ላድርግ? ቢሆንም ግን ብቻዋን እንድትሄድ ማድረግ አልነበረብኝም ዶክተር። የኔ ስራ እኮ ታካሚ መንከባከብ ነው እንጂ አስገድዶ መጠበቅ አይደለም ስራዬ። እሺ በቃ ይቅርታ ዶክተር። ለምንድን ነው ልታገኘኝ የፈለከው? እኔን ከማግኘታችሁ በፊት ቅመም ላግኛት አላለ። አለቃ ይሄን ጉዳይ ቀጥታ ካንተ ጋር ማውራት ስለፈለኩ። እናንተ ደደቦች ናችሁ እንዴ? እኔ እስካልደወልኩ ድረስ ማናችሁም እንዳታገኙ። እሺ አለቃ፣ ሁለተኛ ይለመደኝ። አሁን ለመጨረሻ ጊዜ ይታገሳል። የመጣበትን ተናገር። አለቃ መቅደስ እንዲከታተሏቸው የቀጠርኳቸው ሰዎች እንደነገሩኝ። ምንድነው ንገረኝ። አንደርስም እንዴ? ወዴት ነው እየወሰድሽኝ ያለሽ? ምን ነው ልጄ ጋር ወሰጂኝ ብለሽኛል ነበር? እዚህ ያመጣሽኝ ለሌላ ዓላማ ከሆነ ግን አሳይሻለሁ። እሺ ምን ነው ፈራሽ እንዴ? ጀግና አልነበርሽ? አንቺ ልክስክስ አትቀባጥራም፣ ዝም ብለሽ ሂጂ። አለቃ እባክህ የተወሰነ ሰዓት ብቻ ስጠኝ። ሰምኛለሽ? ባልኩሽ ሰዓትና ጊዜ ልጁን ይዘሽ ማትመጪ ከሆነ በራስሽ ላይ እንደፈረድሽ ቁጥር። እሺ እመነኝ አለቃ፣ ይዤው እመጣለሁ። እኔ እኮ ዝናቡ ነኝ፣ መዝረክረክን አልወድም። ተግባባን?
እንዴት ነው ቤቱን ለመድከው? ምን ነው እናቴ ልጅ አይነ ለአፈር ብለኸኛል ነበር እንዴ? ዛሬ ምን ገባለ? እከበላ ታናሽ ወንድሜ ባትሆን ኖሮና የእናቴ አደራ ባይኖርብኝ ኖሮ ምን ሊያደርግ እንደምችል መቼም ታውቃለህ። አዎ ወንድሜ ነፍሰ በላና አረመኔ ጨካኝ መሆኑን እኔም አውቃለሁ። ሰሞኛለህ? ሁለተኛ እንደዚህ ብለህ እንዳታናግረኝ። ምን ነው ፍቅረኛህን በመቀማቴ አንቀ ልትበቀለኝ አስበህ ነው እንዴ? ለነገሩ አልፈርድብህም። እኔ ያችን ሴት አሳልፌ የሰጠው እኮ እንዲህ ዝርክርክ እንድትሆንና ከማንም ጋር እንድትንዘላዘል እንድፈቅድላት አይደለም። ተው እንጂ ፍቅረኛህን እኮ አሳልፌ የሰጠኸኝ የእናት ልጅ ስለሆንኩ ብቻ ሳይሆን እኔ ከአንተ በልጬ ስለተገኘው ጭምር። ምን ነው ረሳኸው እንዴ? ለነገሩ ልክ ነህ አንተ። ውለታ ቢስ ነህ። እንዲህ ዝርክርክ ሆነ በማንም ማስደፍራት ስራችን እንድታበላሽ አይደለም። ያንተ ስራ መበላሸት ለእኔ ጉዳይ አይደለም። አንተ ለነገሩ ካዲ ነህ። ከእንግዲህ ግን ማደርገው እንድታውቅ እፈልጋለሁ እኮ። ምን ትሰማኛለህ? አንቺ ተላላኪው እሺ፣ ወዴት ነው እየወሰድሽኝ ያለሽው? ልጄ ጋር ውሰጂኝ ብለሽኝ የለ እንዴ? እየወሰድኩሽ እኮ ነው። ሰሚኛለሽ? አሁኑኑ ደውይላትና ልጄ እንድታመጣው ነገር። እሺ ተረጋጊ። ግን ትለኛ ምትሆኛ አይመስለኝም። ምን ለማለት ፈልገሽ? አንቺ ልክስክስ በድጋሚ አምኜሽ ከዳሽኝ ማለት ነው? ደስታን ያስመልጠቻት ይመስለኛል። ከዳችን ማለት ነው? አዎ አለቃ፣ ድሮም እኮ እኔ አንመናት ብዬ ነበር። በጣም አንተም ማለት ነው። ሰማኛለህ? ሁለቱንም ጨርሳቸው። በዛ ላይ መረጃ እፈልጋለሁ። እሺ አለቃ። ተግባባን? እሷ መች ከዳችሽ? እሷማ አታስመልጥሽ ነበር። ምን እያረክ ነው? አዝናለሁ። አንቺም ላይ ትእዛዝ ወጥቷል እና ልገለኝ ነው? አዎ፣ አንቺን ከሷ በተሻለ ስለሆነ አሰቃይቼ መግደል እንፈልገው። ድምጽሽን አጥፊ ነው። ቅደሚ። ቆይ ምን ነው ሟች ጓደኛሽን ፎቶ አታነሻትም እንዴ? ያው ለዘመኑ ቲክቶክ ቢሆናት። ድምጽሽን አጥፊና አንድ ነገር ሳታደርጊ ቅደሚ። የእናቴ አደራ ሆኖብኝ ነው እንጂ የራሴ ነበር በእጄ መቀል። ከዚህ በኋላ ግን የሚፈጠረው ነገር ፍጹም እንዳታስብ። ምን ነው የእናቴ ልጅ፣ አንተም ከዓይኖች ውስጥ የሚፈሱ እንባዎች አሉ እንዴ? አታስብ። ከእንግዲህ አንተም ሆነ ለማንም እንባዬን አላፈስም። በእጅ ያልቀልህ ነገር ግን በቆመ ነው ማሰቃየ። ይገርማል።
ታላቅ ወንድሜ ጠላትነቱን አመነ እና ታዲያ እኔም ማሰቃየቱን የምጀምረው ልጄን ከአያቱ ጋር እናጥቀው በማምጣት በማስፈራራት ነው። አየህ አሁንም ልክ ሕፃን ልጅ እያለ ትከሻዬ ላይ ተንተረሰ እንደምታለቅሰው እያለቃቀስክ እንደዛ ከሆነ ልጄን አያቱ ጋር መልሰውና ከኔ ጋር እንደ ወንድ ፊት ለፊት አውራ። እንደ ወንድ አየህ እኔ ያንተም ልጅ ሆነ የማንም ላይ ጉዳት እንደማዳደርስ በደንብ ታውቃለህ። አሁንም ልክ እንደ ድሮ ሕፃን እያለ ትከሻዬ ላይ ተንተርሰህ እንደምታለቅሰው እያለቃቀስክ ማለቃቀሱን እንኳን እርሰው። ግን አንተ እንደምትፈልገው ስለ አንተና ስለ ቆሻሻ ስራዎች ለማንም ምንም አልናገር። ከነ ቤተሰቤ ከዚህ እንሄድልሃለን። ልጄን ስጠኝና ልሄድበት። ቆይ ስለ የትኛው ቤተሰብ ነው የምታወራው? መቼም ስለዛች ሴት አይደለም አይደል? አዎ ምን ነው ስለማን እንዳስብ ነበር የፈለገው? ያቺ ሴት እኮ ሚስቴ ነች። አረ አይ ልጅ ነው። ቆይ እኔ የምለው ያቺ ከሃዲ ሚስትን ምን ልታርቃት? እሷ አንተን አይመለከትም። የእኔ ቤት ስራ ናት። ለእኔ ተዋት እሷን። እውነትህን ነው የቤት ስራ። ወንድሜ ምንድነው እስካሁን ድረስ ልብስህን ያልቀየርከው? በልሽ አሁን ተነስና ልብስህን ቀይርናት ላቀርብ። እኔ የምልሽ እህቴ እስቲ አሁን የት ጠፋሽ ነው የሚባለው? እንዴ ወንድሜ ደግሞ እንደዚህ አትጨነቅ። ከሁለት አንዳቸው እኮ መደወላቸው አይቀርም። ተይ እባክሽ የኔ ጥፋት ነው። እኔ ይቅርታ ባድርግላት ኑሮ የትም አትሄድም ነበር አይደል? እንዴ ወንድሜ እንደዚህ ራስን አታስጨንቅ እንጂ አንተ ምንም ልክ ያላደረግከው ነገር የለም። እህቴ ደግሞ ተይ ልታጽናኝኝ አትሞክሪ እሺ? ወንድሜ ላጽናናህ እየሞከርኩ አይደለም። እሺ ይሁንልሽ። በጣም ነው የሚገርመው። እንዴ ቁጭ ብለን ካወራን ረጅም ጊዜ ሆነን አይደል? እና እስከ መቼ ነው እዚህ ቤት ውስጥ የምትቆልፍብኝ? ይኸውልህ እናቴ ልጅ እኔ ከዚያ ምን ልለቅ አልችልም። እንዲህ ማህፃናቱ እርግጠኛ አይደለሁም እስከ መቼ እዚህ እንደምትቆይ። ነገር ግን ቅመም መታ ሁሉንም ነገር ትነግርሃለች። አንድ ነገር ልብ ማለት ያለብህ ነገር አለ። በምንም መልኩ የማይሆን ነገር ለማድረግ እንዳትሞክር። እንደዛ ካረክ እኔ ደግሞ ልጅህን እንዳጎትነት በደንብ ተንከባክቤ ያሳድገዋል። ሚስጥርህን እንዳላወጣብህ ስትል ከቤተሰቤ ለይተህ እስረኛ ልታረገኝ? ስለ የትኛው ቤተሰብ ነው የምታወራው? በእናትህ እቺ ትታ ስለሄደች ሴት ነው? አዎ ምን ነው ስለማን እንዳስብ ነበር የፈለግከው? እሷ እኮ ሚስቴ ነች። እሷ እኮ አንተን በሌላ ወንድ ነው የቀየረች። አንተም እንድታውቅ የምፈልገው ያንተ ስራ መበላሸት ለእኔ ግድ አይሰጠኝም። እናም አንድ ነገር ደግሞ አትርሳ። እኔ በቁሜ እስካለሁ ማንም ሰው እኔ የማፈቅራትን ሴት ሲነጥቀኝ ዝም ብዬ ከማይ እሷንም ሲጣ አድርጌ ገድዬ ራሴንም ቢሆን አጠፋለሁ። የእናቴ ልጅ ምንድን ነው የምትለው?
እንዴት እንደዚህ አይነት ነገር ታስባለህ? ለእሷ ብለህ ራስህን ልታጠፋ? አመሰግናለሁ። በነገራችን ላይ ይሄኔ የውዷ ሚስት ነፍስ ወይ የበረረችው ወይ የተንከባለለችው ሆናል። ምንም ነገር አልነገርም። ያቺ በረሮ እኮ መታ ስትነግረኝ የወሬ ሱስ ስላለባት ነው ብዬ አስቤ ነበር። ግን እንደማየው ከሆነ ወንድሜ ሚስቴን ለመግደል ትዕዛዝ አስተላልፏል ማለት ነው። ስማ፣ እኔ እኮ ዝናቡ ነኝ። ስራዬን የሚያበላሸውን ሰው ከማስወገድ ወደኋላ አለ። ምንድን ነው ያደረካት? ንገረኝ፣ ምንድን ነው ያደረካት? ምንድን ነው ያደረካት? እጅህን አንሳ፣ እጅህን አንሳ። አንተ ለእኔ ስራ ምንም ጉዳይ ስለሌለ እኔም ከእንግዲህ ለማናቸው ምንም ጉዳይ የለኝም ማለት ነው። አሁን ደውልና ሚስቴ ምንም እንዳያደርጓት ንገራቸው። እሺ፣ እንደውም ስራውን ጨርሰ መሰለኝ ደወለ። እስኪ ዜናውን አብረን የምናየው ይሆናል። እድሜው ረጅም ነው። ደወለ። አንሳው። አቤት። እና የሬሳውን ፎቶ ላክልኝ። በጣም ደስ ይላል። እሺ፣ ይኸውልህ ልብ ብለህ ስማ። አንተም ሆንክ ሌሎቹ ከዚህ በኋላ ጥንቃቄ ውሰዱ። ማንም ሰው እንዳይዝረከረክ። ተግባባን? አይነት አሰቃቂ ዜና ነው የነገረኝ። እስኪ አብረን እናየዋለን። ተመልከት፣ እንዴት አድርጎ ነው የገደላት? መልከት፣ ኧረ ድፍት አለች። አሰቃቂ ግድያ ነው። አታሳዘንም? ምንድን ነው ያደረካት? አንተ ነብሰ በላ፣ ለዚህ ስራ ትከፍላታለህ። እሺ፣ ዋጋ ነው መሰለኝ። ነግሬህ ነበር። እኔ ዝናቡ ነኝ። ተግባባን? ለማንኛውም ደህና ሁን። የእናቴ ልጅ። ጠላቴ
ከእንግዲህ በኋላ እዚህ ቤት ውስጥ አስረስ አስቀምጠኝ እንደሆነ እናያለን። ቆይ አንቺ ለምንድን ነው እንደዚህ የምትነኪኝ? ማለት ቆይ እንዴት ልንቅ እንደምችል አስበክ? ስንቴ ነው የፍቅር ጥያቄ ያቀረብኩልሽ? አሃ እዚህ ቤት ያመጣኸኝ ያለቃን ትዕዛዝ እንዳጋጣሚ በመጠቀም ልትደፍረኝ ነው? እኔ እንኳን እሱ አልነበረም ሀሳቤ። ካመጣሽው አይቀር ግን ያው ሁለት ምርጫ ሰጥሻለሁ። እኮ ምንድን ነው ምርጫው? ያው መሞትሽ እርግጥ ስለሚሆን እዚህ ቤት ውስጥ ሚስት ሆነሽ ትቀመጫለሽ። ካልሆነስ? ካልሆነማ መሞትሽን ኦን አደርግልሻለሁ። ትሰማኛለህ? ያንተ እስረኛ ሚስት ከመሆን ሞቴን እመርጣለሁ። ይኸውልሽ አታበሳጨኝ እሺ? አሁን ራሱ እንደዚህ የተነፈሽ ያለሽ በእኔ ምክንያት ነው። አንተ ያልከውን ከማደርግ ሞቴን እመርጣለሁ አልኩ። ና ግደለኝ። የኔ ሚስት ከሆነ እንደዚህ የቀፈፈሽ እናትሽን አምጥቼ እዚህ አብሬ ደፋችኋለሽ። ተሰማና ና እኔን የፈለከኝን አድርገኝ። ተሰማ እባክህ ና። እናቴን ምንም አታርጋት። ወንድሜ ምንድነው? ምን ሆነ ነው የምታለቅሰው? እህቴ እንዴት ከማላውቃት ውሸታም ሴት ፍቅር ይዘኛል? ምኑ የማረባ ሰው ነኝ እኔ? ወንድሜ መጀመሪያ ተረጋጋ። ምን ማለት ነው አልገባኝም። ደግሞ ምን አባሽ ፈልገሽ መጣሽ አንቺ? ተላላዮሽ እባክህ ዝም ብላ አትደንፋ። የልጅ መጥፋት ልነግርህ ነው የመጣሁት። ምን? እዮብ ደስታ ልጅ? ቆይ ይቺ ሴት ማን ናት? ለምንድን ነው እንደዚህ እየተጫወተችብኝ ያለችው? ማንነቷ ምን ይሰራልሃል? ያው አሁን ሁሉን ነገር አወቅ አይደል እንዴ? በቃ ከእንግዲህ እቺን ውሸታም ሴት ከውስጥ ለማውጣት ሞክር። ልጅ አንቺ ጋር ነበር እንዴ? አዎ ነበረ፣ ግን ምን ላድርግ? ያው አንተ ምጤ ስለሆነ አዘናግቶኝ ጠፋ። አንቺ ውሻ! ሰሚኛለሽ እህቴ? ይቺ ውሸታም ሴት እኔን አታላኝ ላደረገችብኝ እያንዳንዱ ነገር ሁሉ ዋጋ አስከፍላታለሁ። እሺ መቼም አትዋጥም። እሺ ሰማሽ? እንዴ ወዴት ነው የምትሄደው? ሰኛለሽ? ሚስቴና ልጄን አጥቼ በህይወት መለቀሽ ይመስልሻል? አትረቢ! አንቺ ውሻ ማትረቢ! ጠብቀኝ፣ ገና ሬሳ ከዚህ ቤት ይወጣል። እሺ ምን አቶ አቤል የፍቹን ጉዳይ ለኔ ተው ብለኝ አልነበረም እንዴ? ይኸውልህ ጠበቃ፣ ዛሬ ለፍቺ ጉዳይ አይደለም የጠራው። እና ምን ነው? ምን ገጠመ? ባለፈው እንደነገርኩ ደስታ ሚስቱ ብቻ ሳትሆን
የልጁም እናት መሆኗን ደርሼበታለሁ። ስለዚህ ይህን ጉዳይ እንድታጠራልኝ ፈልጌ ነው። ታዲያ ምን ችግር አለው? ስለምን እንዳጣራልኝ ነው ፍላጎት? ይኸውልህ አሁን የማይሆን ድራማ ፈጥራ ሆስፒታል ከጠፋች በጣም ቆይታለች። እናም በሰጠችኝ አድራሻ ሄጄ ማንነቷን ሳጣራ ላገኝ አልቻልኩም። ስለዚህ ይህን ጉዳይ አንተ በደንብ አጣርተህ እንድትነግረኝ እባክህ። በቃ ምንም ችግር የለውም። ማንነቷን ከሆነ እንዳጣራልህ የምትፈልገው 48 ሰዓት ብቻ ስጠኝ። ያለውን ነገር ደውዬ አሳውቅሃለሁ። አመሰግናለሁ። በቃ ስልክህን እጠብቃለሁ። እሺ። ስማ እኔ እኮ ዝናቡ ነኝ። እኔን ዝናቡ ማታለል አይቻልም። አንተም ሆንክ ቢሮ ያሉ ሰዎች ለምንድን ነው ዳኞቹ ስራቸውን በአግባቡ ሳይሰሩ እንዲያጭበረብሩና እኔ ላይ እንዲያምፁ ያደረጋችሁት? ኧረ በፈጣሪ እኔ አይደለሁም አልኩህ እኮ እንዲያምፁ ያደረኳችሁ። ሰሞኑን በዚህ ዓመት ምን ያክል ገንዘብ እንዳጣሁ ታውቃለህ? አውቃለሁ። እና ለምንድን እንዲያምፁ ያደረገው? እሺ በፈጣሪ አንድ ድል ብቻ ስጠኝ ስለምን። አንተ አንድ ድል ይኸውልህ፣ አንድ ድል ነው ያልከኝ። አንድ ድል እንሰጣችሁ። እሺ ዳኞቹ ስራቸውን በአግባቡ ይሰሩ። እሺ ተስማምቻለሁ። ለምሬ ጠራሽ? ስማ፣ የሰማሁት ነገር እውነት ነው? ምኑ? አንተ ሁለቱንም ሴቶች ገደልካቸው? አዎ ገደልኳቸው። ምን ነው ከአንቺ ትዕዛዝ መቀበል ነበረብኝ እንዴ? አይ አንተ አጋጣሚውን ካገኘህ ደስታ እንደምትገላት እርግጠኛ ነኝ። ነገር ግን የምታፈቅራትን መቅደስን መግደልን የማምን ይመስላል? ምን ይመስል ነገር አቀባጥል? እሷ እንደማፈቅራት በምን አወቅሽ? ነው ካለቃ ትዕዛዝ ስለተቀበልኩ ስልጣንሽንም ቀማሽ መስሎሽ? እኔ እኮ ቅመም ነኝ። አንተ የምታደርጋት እያንዳንዷ ነገር የምታመልጠኝ ይመስላል? ቆይ ለምሳሌማ አቤት ሞተ። በጣም አሪፍ። ይኸውልህ ሌሎቹንም አንድ ባንድ አስወግዷቸው። ጠበቃው ሰላም ነው? አለቃ አንተ ትልቅ ጉዳይ ልነግርህ ነው አመጣጤ። ምንድን ነው? እናማ ደንበኛ አቶ አቤል ስለ ደስታ ማንነትና ስለ ወንድምህ ጠርቼ እንድነግረው ይፈልጋል። እናማ ትክክለኛ መረጃ ልስጠው ወይስ የተሳሳተ? ክብሩ ምን እያልክ ነው? አሁን እንኳን ማህበረሰቡን በትክክል አገልግል እንጂ አይ ክብሩ እየቀለድኩ ነው። ምን ነው ደነገጥክ? አይ ሚስት ቀልዳች ስለማለት እኮ ሰማኛል። አንዳንዴ ከስራ ባልደረባ ጋር መቀለድ መልካም ነው። በነገራችን ለዛ ቀበሮ ትክክለኛ ማንነቱን ንገረው። እሺ እንዳልክ። ግን ስለዛች ልጅ ብቻ አደራ። ሌላው ነገር ይሄ ምልክልን ፎቶ በአደራ መልክ የአበባ ጉንጉን አድርገህ እንድትሰጠው ፈልጋለሁ። ልጅቷ ሞታለች። ደስታ ሞታለች እንዴ? አዎ ምን ሞታለች? አንተም ታፈቅራት ነበር? አይ መሞቷ አዝነኝ ነው። ለመሆኑ የሞተ ሰው ምን ያሳዝናል? እንኳን ሞተ ተገላገለ እንኳን ደፋው ነው የሚባል። ገባ? ግን እኮ በቃ ሌላ ወሬ አልፈልግም። አሁን ያልኩህን ብቻ አድርግ። ፎቶን ልኬልሃል። የአበባ ጉንጉን ጋር አድርስልኝ። እኔ ትችላለህ። ቀጥል። ደስታ ሞታለች።
ይኸውልህ እኔ እንደ ጅል ለነገሮች ማብራሪያ መስጠት ስለማልወድ ይልቅ አሁን መቅዲ አለመሞቷን ለአለቃ ደውዬ ከማሳወቄ በፊት ልጅቱን የት እንደደበቃት ንገረኝ አልኩህ። ይገርማል። ክፉና ነፍናፊ ውሻ ሆነሽ እንኳን ከአንቺ አንድ ነገር አመልጧል። አንተ ደደብ ከማን ጋር እያወራ መሆኑን ላስታውስህና ሰማይና ምድሩን ሳላደበላልቅብህ ልጅቱን የት እንደደበቃት ንገረኝ። ልጅና ሬሳውን የበላውን ጅብ ጠይቂው። እኔ ትዕዛዜን ፈጽሜያለሁ። ጥሩ። ይሄ ድርቅና ከኔ እስከ መቼ እንደሚያስመልጥና ያለው እንግዲህ አይ አቤላ፣ አሁን ለምንድን ነው ብቻዬን ጭው የምጨነቀው? በቃ ጠፋች። በቃ ባዶ ቤት ብቻን ቁጭ ብላ ተው ይልቃውን በቃ ባዶ ቤት ብቻን ቁጭ ብላ ማንም ሁሉም ጥሎ ሄደ። ባዶ በቃ ጠፋች። ተው እንጂ አቤል ተው። ትወዳታለህ አይደል? ደግሞ ዛሬ ምን አባሽ ፈልገሽ ነው እዚህ የተቀመጥሽው? ተረጋጋ። እኔ እኮ በሆነ መንገድ ላስመልጥ አስቤ ነበር እኮ። በምትኩ ምን ፈልገሽ? ልጅህ ያለበትን ወይም የአያቱን አድራሻ እንድትሰጠኝ። በቃ ጭንቅላትሽ ወሬ ከማመላለስ ውጪ ሌላ ምንም ማሰብም አይችል ጭቃ ነው እንዴ? ደግሞ የምን ማለት ነው? ማለትም ከዚህ ቤት በህይወት መውጣት ከፈለግሽ ቀጥ ብለሽ ከዚህ ይኸውልህ ያቀረብኩልህን ስምምነቴን መግፋትህ እንዲቆጭህ የማደርግ እንዳትረሳ። ለምን እንደውም ዶክተር ጋር ያለውበት ሄሎ ዶክተር፣ እንዴት አመሽ? ይቅርታ እባክህ ደስታን ለመጨረሻ ጊዜ ያያት አንተ ነበርክ አይደል? ስለዚህ ወይ ሄደችበት የነገረች ነገር ካለ እባክህ ንገረኝ፣ አታስጨንቅ። እሺ ግን እባክህ ዶክተር ወይ መልሳ ወደ ክሊኒኩ መጣች ወይ ደግሞ አለ አይደል ካገኛት እንድታሳውቅ። እሺ ዶክተር በቃ አደራ አሳውቀኝ። እሺ አሳውቀኝ፣ አዲስ ነገር ካገኘ ወዲያው እንድታሳውቅ። ደህና ደር ዶክተር። አቤላ በቃ እብስ ጥፍት
ወንድሜ ቀን ሙሉ ጠፍተህ ነው? ደግሞ ለምን በስልክ ስደውል ማታነሳለህ? እህቴ እባክሽ እንዴ በራሴ እኔ በጣም ጨንቆኛል። እሺ አላገኘሃትም አይደል? ከዚህ በፊት እኖርበታለሁ ያለችኝ ሰፈር ሁሉ ሄድኩኝ። ሁሉንም ሰው ጠየቅኩ፣ ግን ማንም አያውቃትም። እንደለመደችው ዋሽታኛለች። መጀመሪያውኑ ማንነቷን ሳታረጋግጥ ከሷ ጋር ፍቅር መጀመሪያ ምንም አልወደድኩትም ነበር። እስቲ እባክሽን ይበልጥ በራሴ እንድናደድ አታደርገኝ። ከዚህች ልጅ ፍቅር ሲይዘህ ደስተኛ የምትሆንልኝ መስሎኝ ደስ ብሎኝ ነበር። ነገር ግን ተመልከት፣ እርስ በርስ እንኳን የነበረን ደስታ አቋጣ ነው። ይኸውልሽ እህቴ እባክሽ ተመልሰሽ ተኝ ባይሆን አንቺ እንዴት ብትንቂኝ ነው ስልክሽን አጥፍተሽ የጠፋሽው? ሰሚኛለሽ? በፍጥነት አሁን ወደ ምልክልሽ አድራሻ እንድትመጪ። አንድ ደቂቃ ብታረፍጂ ወርደ ከራስሽ። ተግባባን? ለምን በድጋሚ ታገኛለህ? አለቃ ትልቅ ችግር አጋጥሞናል። አንገተን መድፋት አቁምና የመጣበትን ጉዳይ ተናገር። አለቃ ምክንያቱ ባልታወቀበት መንገድ ተስፋ መልጧል። ምን አልክ? ምንድን ነው ያልከው? ስማ፣ የማንን ጎፈሬ ስታበጠር ነው ያመለጠው? እንደ አለቃ ቤቱን እኮ የምታስጠብቀው ቅመም ነበረች። እንዴት ሊያመልጥ እንደቻለ ማን እንደረዳው አጣርተህ ይዘህ ነው። እሺ አለቃ። ካለበለዚያ ግን በራስህ ላይ ፍራች። ምን ነው ያገኘው አዲስ ነገር አለ? ግን መጀመሪያ ቅር ካላለ የሆነ ጥያቄ መጠየቅ ይችላል? አዎ ትችላለህ። የእውነት ደስታን ትወዳት ነበር? ምን ማለት ነው? ምንም ቢሆን እኮ ያቺ ሴት ሚስቴ ነበረች አይደል? እንዴት ነው የማልወዳት? ግን ምን መሰለህ አቤላ፣ ስለ ሚስት ሳጣራ በሆነ ሰው ትዕዛዝ ተገድላ መጣሏን ያደረስኩበት። ምን እያልከኝ ነው ክብሩ? ይሄማ ሊሆን አይችልም። በፍጹም ይሄ ፎቶሾፕ ነው። ፎቶሾፕ ነው ብለህ ሊሆን አይችልም። ፎቶሾፕ ነው በለኝ። ንገረኝ፣ ይሄ ፎቶሾፕ ነው? ፎቶሾፕ ነው በለኝ። እንዴት ፎቶሾፕ ሊሆን ይችላል? አገኘ እንዴት ልክ ያልሆነ ነገር ይችላል?
እባክህ ተረጋጋ አቶ አቤል። አንተ ምን ሆነሃል? ከመጣክ ሰዓት ጀምሮ እኮ ቆዝመን የተቀመጥክ አትናገርም እንዴ? ተስፋ ከታሰረበት አመጣል። አውቃለሁ። እናንተ ምን ያስደነግጣል? መደንገጥም ካለባት ቅመም ትደንግጥ እንጂ ማለት ቋንቼ እንዴ ልታጫሽ ማለቴ ከጀርባዬ ስልክ ታወሪያለሽ ማለት ነው? ተረጋጋ። እንዴት ነው ከጀርባክ ስልክ የምትደዋወለው? ሲሜን ሰባብሬ ጣልከው ራስ አይደለ እንዴ? እና ታዲያ የተስፋ መጥፋት እንዴት ልታውቂ ቻልሽ? የቅመም ስልክ ውስጥ ባስቀመጥኩት የድምጽ ቅጂ ነው ማለት በደህና ጊዜ ያው ከወንበሯ ልጥላ ስለምፈልግ አለቃ ለሷ ያለውን ቦታ ስለማቅ የድምጽ መቅጃ መሳሪያ አድርጌ ስከታተላት ነበር ነው። ቆይ ይሄን ያክል? አዎ ምን እናንተ ከዚህ የበለጠ ነገር አድርጋ አታውቅም? አሁን የቀዳሽውን ድምጽ አሰሚ። የነፃነቴ ካርድ ነው እንዴ? በቀላሉ አሳልፌ አልሰጥም። እሺ ምረም ትፈልጊው ማለት ነው? ነፃነቴን አልኩህ። ትሰሚያለሽ? አንቺ ከዚህ ቤት ወጣሽ ማለት እኮ ሰውየውን ሲጣርጉ ነው የሚገልኝ። አይዞህ እኔ ራሴን ደብቄ በሌላ ሰው ማንነት ነው የምንቀሳቀሰው። በዚህ እንኳን የሚታለልልሽን ሄደሽ ጅልሽን ፈልጊ። እሺ ማንነቴን ቀይሬ የምንቀሳቀሰው እኮ ለራሴ የሚወጭ ነው። አለቃ የኔን አለመሞት ሲሰማ አንተም ብቻ አይደለም እኔንም ነው የሚያስገድለኝ። ስለዚህ እኔን ጥለሽ ለመሄድ ነው ማለት ነው የተደራደርሽኛለሽ? አይዞህ የትም አልሄድም። በግድም ቢሆን አንዴ ሚስት ሆኛለሁ። እናማ አንተ እናቴ ጋር እንድሄድ ፍቀድልኝ እንጂ ሌላ ምንም የሚያሳስብ ነገር የለም። እኔም ቢሆን ቅመም እንድትሞት ስለምፈልግ ቮይሱን በቴሌግራም እልክልሃለሁ፣ ግን ለአለቃ ቶሎ እንድታደርስለት። ግን ፈጥነህ ለአለቃ አድርስለት። የማይጠቅም መረጃ ይዘህ ከመጣ ምንም ሳታነፍስ ብትሄድ ጥሩ ነው። አለቃ ተስፋን ያስመለጠችው ቅመም ሳትሆን አትቀርም። እንዴት ማለትማ የሆነ ቀን ተስፋ ቢስኬት ተጠራጥሪያት ቤት ውስጥ ድምጽ መቅጃ አስቀምጬ ነበር እና
ያቺ ምናምንቴ አንድ ቦታ እንድመጣ ቀጠረታል። እዛ ቦታ ትሄድና ለአንዴና ለመጨረሻ ጊዜ ታስወግዳታል። ታስወግዳታለህ። እሺ አለቃ። መረጃውን ታዲያ በደንብ ፈልጉ። ተግባባን? ዛሬ ምን ሰራ ሄድ ወንድሜ ምን እያደረግክ ነው? ያስከውን ነገር አውርድ እባክህ እባክህ። ካልሆነ ተኩሳለሁ፣ እንዳትጠጊ። እሺ እሺ፣ አልጠጋም፣ ግን እባክህ ምንም ነገር ራስ ላይ ለማድረግ እንዳትሞክር እባክህ ወንድሜ እባክህ። እኔስ ማን አለኝ ወንድሜ እባክህ። እንዳትጠጊኝ አልኩሽ። እባክህ ወንድሜ እንደዚህ ማድረግህን አቁም እባክህ እባክህ ወንድሜ። ይኸውልሽ እህቴ፣ ያቺ ምስኪን ሴት በእኔ ምክንያት ነው የሞተችው። ሰማሽ? እኔ ደግሞ ከሷ ተለይቼ መኖር አልፈልግም። እባክህ ወንድሜ እባክህን ስለ ኪዳነ ምሕረት ብዬ ልለምንህ። እኔስ ያላንተ ምን ህይወት አለኝ? እሱን ማሰብ አትችልም። እባክህ እባክህ ወንድሜ እባክህ